ምላስ እሾህ የላትም ስለት የላትም። ነገር ግን ሰው ላይ ሄዳ አጥንትን ልብን ትሰብራለች። ልብን የሰበረች ምላስ ወይም ደግሞ በምላስ የተሰበረች ልብ ምን ሊጠግናት ይችላል? ምን ሊያገግማት ወይ ደግሞ ከቁስሏ ሊያሽራት ወይም ደግሞ ምን ሊያድናት ይችላል? ናቲ ሽምግልና ልኳል፣ ሽማግሌ ልኳል። ሄሉ ደግሞ ይህንን ሽማግሌ መቀበል አልፈልግም፣ ከሽማግሌዎቹ በፊት እኔ እናንተ መስማማት መግባባት አለብን። አሁን ላይ ደግሞ እኔ እናንተ መግባባት መስማማት አልቻለም። ስለዚህ አብረን መቀጠል መሆን አልችልም፣ አልፈልግም ሽማግሌዎቹንም በማለት እንግዲህ ተናግራለች። ናቲም ሊያብድ ደርሷል። እንግዲህ አለቀሰ፣ ተንበረከከ፣ ተኛ፣ ተነሳ። የሚያደርገው ነገር ሁሉ ቅጡ ጠፍቶት በቃ ሊመታት ራሱ ምንም አልቀረውም። ተናዶ በብስጭት እንግዲህ ወጥቶ ይሄዷል። ተላቅሰው ተለያይቷል ባጭሩ ማለት ነው። ምንድነው የተፈጠረው ነገር በሄሉና በናቲ መሀል ምንድነው ያለው ነገር የሚለውን እንግዲህ ብዙዎቻችን ያው ሰሞኑን ሀሳብ እየሰጠንበት ነበርን። ዛሬም ደግሞ እንግዲህ ሀሳብ እንሰጥበታለን። ሽማግሌን ለመላክ እያሰበን ያለው ወይም ደግሞ ፈልጓል ናቲ። ሄሉ ግን በጭራሽ መቀበል እንደማትፈልግ እየተናገረች ነው የምትገኘው። እኔ እንደኔ ሄሉ አለመቀበሏ ትክክል ነች ብዬ ነው የማስበው። እውነት ለመናገር ማለቴ ያልኩበትን ምክንያት እነግራችኋለሁ። በመጀመሪያ አንዳንዴ ከአንደበታችን ለሚወጣ ቃል ተጠንቀቁ ላለሁ። ምላስ ሾክ የላትም ስለት የላትም። ነገር ግን ሰውን ሂዳ አጥንት ድረስ ሰባብራ ትገባና ልብን ታደማለች፣ አእምሮን ታቆስላለች። በቃ እንዴት ልበላችሁ በጣም ታሳምማለች። እና እናቴ የተናገረው ንግግር መቼም አእምሯችን ላይ አይጠፋም። እንኳን ሄሉ ጭንቅላት ውስጥ እንኳን ሄሉ አእምሮ ውስጥ እኛ አእምሮ ውስጥ መቼም አይጠፋም። ዛሬ ለሚያውቃት ሴት ትናንት ብዙ ነገር ለሆነች ለሴት ብዙ መስዋዕትነት ለከፈለች ብዙ ዋጋ ብዙ ርቀቶችን ሄደው ብዙ ነገሮችን ያየች ሴት እዚህ ቁጭ ብላ ዛሬ ለሚያውቃት ለዛውም በቴክስት ለሚያውቃት ሴት እንደዛ ሲስገበገብ እንደዛ ሲንገበገብ ሄሉን አላውቅሽም ሂጂልኝ ብሎ ሲያባረራት እንደማየት ሲገፈትራት እንደማየት አልወድሽም አልፈልግም ሽማግሌ ያልኩትም ውሸቴን ነው እንደማለት የሚያሳምም የሚያናድድ የሚያበሳጭ የሚሰብር ነገር የለምና ሄሉ በጣም አብዝታ ስለምትወደው ይሄን ቃል ከሱ አንደበት መስማቷ ምንም በቃ ልታምነው እምነቷን በቃ ልትወደው ይሆናል አይደል? መውደዱን ራሱ ተጠራጠረች። በቃ ልቧ ተሰብሯል። ኩርምት ብላ ቁጭ ብላለችና ናቲ ዛሬ መጥቶ ትራስ ይደበድባል። በቃ ሄሉን ራሱ ሊመጣ ሲጀመር እንዲህ ያልተቋጨ ፍቅር ወይም ደግሞ እንዲህ ያልተስተካከለ ፍቅር ካሁኑ ከእንጭጩ ካሁኑ ስርዓት ያለያዘ ፍቅር ያለያዘ ህይወት ነገ እንዴት ተደባብሶ አልፎ እሷም ደብሯት እንዳልደበራት አስመስላ ከፍቷት እንዳልከፋት አስመስላ ልቧ ተሰብሮ እንዳልተሰበረ አስመስላ ያ ሁሉ ቃላት ወርውሮባት ምንም እንዳልተፈጠረ እሺ ደስ ይለኛል ሽማግሌ ሊላክ ነው ዋው ምናምን ብላ ደስተኛውን የምትቀበልበት ምክንያት አለ ብዬ አላስብም። ይቅርታ አድርጉልኝና ማለት ነው። እሱም ደካማ ጎናችን ስለሚያውቅ ነው። የሴቶች ደካማ ጎን ወይ ሽማግሌ መላክ ነው፣ ሽማግሌ ልካለው ማለት ነው፣ ወይ ደግሞ ቀለበት አስራለው ማለት ነው፣ ወይ አገባሻለሁ ስንባል ነው ሰፍ የምንለው። የኛ በጣም ደካማ ጎናችን የሴቶችና ይሄንን ስለሚያውቅ ነው። እሱም እንግዲህ ባለፈው ብዙ ነገር ከተናገራት ብዙ ነገር ከተናገረ በኋላ ድጋሚ እንግዲህ ሁሉ ነገር ለማስተካከል ያለኝ አማራጭ እንግዲህ ሽማግሌ ልኬ ምናምን ብሎ ሀሳብ ያመጣው። ሄሉ ደግሞ እኔ አላመንኩበትም፣ በቃ አሁን ላይ በፍርሃት በስጋት ውስጥ መኖር አልፈልግም ብላለች። እውነቷን ነው። ዛሬ ገና አንድ ሳምንት ከታረቁ አንድ ላይ ከሆኑ ከተመለሱ አንድ ሳምንት ሳይሞላው ሌላ ሴት ያመጣ በሌላ ሴት የተካት ወይ ደግሞ ሌላ ሴትን አቅፎ እሷን ገፍትሮ የጣላት ነገ ከነገ ወዲያ ብላ አብራው ራሱ ብትቀጥል እንደማይከዳት ሌላ ሴት ብትመጣ ወደዛ እንደማይሄድ ምንም እርግጠኛ አይደለችም። ቃላቶቹ ያሳምሙ ነበረ። ይሄን ነገር ነው ልናገር የቻልኩትና ሄሉ አልቀበልም ማለቷ ክፋት የለውም። ብዙዎቻችሁ እንግዲህ ሄሉ ተቀበዩ እያላችሁ እንግዲህ ሄሉን እየተቆጣችሁ እየሰደባችኋት ያላችሁ ሰዎች አላችሁ። ኖ ኔቨር። ለምን ውስጧ ቅሬታን ይዛ ትቀጥል ነው የምትሉት? እናቴ ራሱ ከሆነ በጣም እየተበሰጫጨኩ ነው። ፍቅር እንደዚህ አይደለም። ተረጋጋ። ነገራቶችን በመረጋጋት ለማውራት ሞክር በቃ። እና ይሄንን ነው የተረዳሁትኝ። ናቲ ሽማግሌ ሊልክ ያሰበው ሄሉ ባጭሩ አብራው እንድትቀጥል ነው። ማለቴ
እምብኛ ያለችውን ሀሳብ ቀይራ ከሱ ጋር እንድትቀጥል ፍቅረኛ ማቾች እንዲሆኑ ምናምን ነው። ግን ሄሉ ደግሞ ውስጧ ብዙ ነገር ይዛለች፣ ብዙ ነገር አይታለች፣ ብዙ ነገር ሰምታለች፣ አሟታል፣ ታማለች ነው ብላለች። ይህን ነገር ማድረግ አልችልም ብላለች እና እውነቷን ነው እንዴ። ቅሬታን ይዛ የማይሆን ህይወት ውስጥ ከምትገባ ወይ ደግሞ በፍርሃት ውስጥ በስጋት ውስጥ ነገ ምን ሊያደርገኝ ይችላል፣ ነገ ምን በምን አይነት መንገድ ይጎዳኛል፣ በምን አይነት መንገድ ሊዋሸኝ ይችላል ብላ ከምትሰጋ ሁሉንም ነገር ብትተወው ወይ ደግሞ ከራሷ ጋር ብታወራ የተሻለ ነው። ናቲም ከራሱ ጋር ማውራት አለበት። ድጋሚ እንደዚህ አይነት ነገር እንዳይናገራት ለራሱ ቃል ገብቶ ነው ይህንን ነገር ማድረግ ያለበትና ምን አለ ቶሎ ቶሎ ብሎ ሽማግሌ ልኮ ደግሞ ሌላ የባሰውን ነገር ልንገራችሁ፣ ጥሏት ሊሄድ ነው። እዚህ ሽማግሌ አስልኮ ቀለበት አስሮ መቃሷ ታስራ እዚህ ቁጭ እንድትል እሱ ወይም ደግሞ እዛ ሀገር ሄዶ ሌላ ያው ዲያስፖራ አይደለ የውጭ ሰው ሴቶች ደግሞ እናቴ የውጭ ሰው ሲባሉ በስማማ አንዳንድ ሴቶች እኮ በጣም አይናውጣ እኮ ናቸው። ሰፍ ነው የሚሉትና እዛ ሄዶ አንዷን ደግሞ እንደዚህ በቴክስት ሊጀነጅን ወይ ባለፈው አንድ ሴትም እንትን ሊል ይችላል። ይቅርታ አድርጉልኝ እኔ ወንድ ልጅን አላምንም። ሊታመን ይችላል እኮ ግን እኔ አላምንም። ይቅርታ አድርጉልኝና ማለት ነው። ሄሉም አሁን ላይ ባለፈው ያሳያትን ፍቅር አይታ ባንዴ ውርድ ብሎባት ስታገኘው እምነቷ ሁሉ ጠፋ። ፍቅሩ ሁሉ የውሸት ነው የመሰላትና ጥሏት ሊሄድ ነው። እስኪ የእናንተ ሀሳብ አስተያየት ምንድነው ትላላችሁ? እኔ ጥሎኝ የሚሄድ ከሆነ ምን ያደርግልኛል? ነገ አሁን በቃ ሴት ልጅ በቀለበት ነው የምትታሰረው። ያስራታል በቀለበት። በቃ እነሱ የፈለጉትን ነገር ያደርጋሉ፣ እንደፈለጉ ይሆናሉ። ያቺ ሴት ቃሏን ጠብቃ ቀለበቷን እያየች ለረጅም ጊዜ ቁጭ ብላ ትቆያለች። ያ ነገር ደግሞ ከባድ ነው። ሄሉ በቃ በህይወቷ የሚያስደስታት ነገር እኔ ልንገራችሁ፣ ሽማግሌ የሚልክላት ወንድ፣ ለዛውም ከምታፈቅረው ከምትወደው ወንድ፣ ቀለበት የሚያደርግላት ወንድ፣ በቃ ለሷ ክብር ያለውን ክብር ለቤተሰብ ማሳወቅ፣ ወደ ቤተሰቦቹ ወስዶ ሲያሳውቃት ይሄ ለሄሉ በጣም በህይወቷ ትልቅ ሰክሰስፉል የሚያደርጋት በጣም ደስተኛ የሚያደርጋት ነገር ነው። ግን ዛሬ ላልቀበልም ያለችበት ምክንያት ታማለች፣ ልቧ ተሰብሯል፣ ልቧ ተጎድቷል። በምን አይነት መንገድ ይሄ ልጅ እንዴት ብላ ትቀበለው? ምንም ነገር እንዳልተፈጠረ ጎድቷት፣ ዋሽቷት፣ በሌላ ሴት ቀይሯት፣ ከሷ በላይ ለሌላ ሴት እንደሚያስብ ከሌላ ሴት ጋር እንደሆነ ተናግሮ እንዴት ትመነው? አሁን ያ ነገር ሁሉ ሳይፈታ ችግሩ እዚህ ሳያልቅ ልቧ ተጎድቶ ውስጧ ተጎድቶ ኩርኩም ብላ ቁጭ ብላ ቤቷ ፊቷ ትክክል አይደለም። በነገራችን ላይ ሄሉ ነግራችሁ ነው። ደብድቧት አይደለም፣ መትቷት አይደለም፣ ወሩሯት ምናምን አይደለም፣ አቁስሏት አድምቷት አይደለም። ግን ልቧን ሰብሮታል። በምኑ? በምላሱ። በቃ በጣም በቃ የሆነ የንቀቱን ጥግን ያሳያት። ታዲያ በምን አይነት መንገድ ነው ለሁለት ቀን ለሶስት ቀን በጣም ዓለምን በቃ በጣም ጣፋጩን አለማሳያት፣ ከዛ ደግሞ ወዲያውኑ ተቀይሮ መራሩን አሳያት። እቺ ልጅ ደስተኛ አይደለችም በዚህ ሰዓት። እንደ ሄሉ ሽማግሌ ልልክ ነው ብሎ በህይወቷ ከናቲ ሽማግሌ እልካለሁ የሚለውን ቃል መስማት በራሱ ትልቅ ደስታን ነበር የሚሰማት። ስለዚህ ሄሉን አሁን መስደብ መቆጣት የለብንም። በእርግጥ አንዳንዴ የይቅርታ ልብ ከሌለን ችግር ነው። አፍቃሪዎች ከሆንን ከዛ ሰው ጋር አብረን እስከ ህይወታችን ፍጻሜ መቀጠል ከፈለግን፣ ኑሮን አብረን እዛ ሰው ጋር መሆን ከፈለግን የይቅርታ ልብ ሊኖረን ይገባል። የፈለገ በጣም በብዙ ነገር ብንጎዳም ያንን ነገር ይቅር ብለን ትተን ለፍቅር ስንል ዋጋ እንከፍላለን። እና ሄሉን አሁን እኔ ልሰድባት ልቆጣት ወይ ደግሞ እንዴ ተረጋጊ ምናምን ልል አልችልም። ግን ልላት መፈልገው ነገር ሄሉ አስቢበት፣ ተረጋጊ፣ ቃል አስገቢው፣ ያለውን ነገር ሙሉ በሙሉ እምነት እንዲኖርሽ በሱ ላይ በቃ ጥርጣሬ እንዳይኖርሽ፣ በፍርሃት ውስጥ እንዳትኖሪ፣ ያለውን ነገር ተነጋግራችሁ ተረጋግታችሁ አውርታችሁ ችግሮችን ፈትታችሁ ተቀብለሹ አብራችሁ ብትቀጥሉ የተሻለ ይሆናል ብዬ ሀሳብ አስተያየት እሰጣለሁ። ግን እች ልጅ ስለማትፈልገው አይደለም እምቢኝ ያለችው፣ ጊዜ ትፈልጋለች፣ ተጎድታለች፣ ተሰብራለች። ናቲ ደግሞ ያጠፋውን ጥፋት ምን በደልኩሽ ምን አደረግኩሽ አትበል፣ በቃ በድዬሻለሁ ይቅር በይኝ
ያደረኩት ነገር ስህተት ነው፣ ጥፋት ነው፣ ይቅርበኝ፣ ድጋሚ አላደርገውም እንጂ ምን አደረኩሽ ምናምን ብለሽ ስትራስ መምታት የሆነ መጮህ፣ መበሳጨት፣ ማልቀስ አይጠበቅብም። ኖ እንደዛ አይደረግም። በቃ ጎድታታል፣ ቃላቶች ደስ አይሉም፣ አሳምማታል። እታያትም እንዴት ፊቷ ሁሉ ተቀያይሮ በጣም ከሽምግልናው በፊት የእሷ ትሪት አድርጋት። መጀመሪያ እሷን በቃ ከጥርጣሬ ነፃ እንድትሆን አድርጋት። በቃ ተንከባከባት፣ ያንተን እምነት እንድታገኝ አድርጋት። እንዴ ሽማግሌ ተላካ አልተላከ ምን ትርጉም የለውም። ምክንያቱም ዋናው ነገር ለአንተ ለሷ የምትሰጣት ቦታና ፍቅር ነው የሚወስነው። አለቀ። ይሄንን ነገር ነው ልናገር የምችለው። እና ሄሉ እየተረጋጊ። ያው አሁን ላይ ደግሞ እንዲህ አንቺን በጣም ተበሳጭተሻል፣ በጣም ተናደሻል፣ በጣም ኦቨር በቃ እንትን ሆነሻል፣ ስሜታዊ ሆነሻል። ነገር ግን ይሄ ነገር ደግሞ የማይሆን ውሳኔ ያስወስኖሽ ነገ ላይ ደግሞ ናቲን በጣም አብዝተሽ የምትፈልጊበት ጊዜ ላይ ልትደርሽ ትችያለሽ። ነገ ማንቺ ከባድ ሁኔታ ላይ እንዳትወድቂ። ናቲ ከሄደ በኋላ ናቲ ሁሉንም ነገር ከረሳው ከተወ በኋላ በእርግጥ ፍቅር ካለበት የትም አይሄድም፣ ምንም አያደርግም፣ ምንም አይነት ውሳኔም አይወስንም። ግን ይሄ ልጅ ወስኖ በጣም እየተበሳጫጨ ስለሆነ በቃኝ ብሎ በቃ ስልችት ብሎ ድክም ብሎት ትቶሽ እንዳይሄድ፣ ፍቅራችሁ ሜዳ ላይ እንዳይቀር፣ ተበትኖ እንዳይቀር እንዲሰበሰብ ሄሉም ቶሎ ብለሽ አስተውለሽ ወደ ራስሽ ተመልሰሽ ነገራቶችን የትኛው ይጠቅመኛል የትኛው አይጠቅመኝም የሚለውን ነገር ያስኬደኛል ወይስ አያስኬደኝም የሚለውን ነገር አስበሽበት ጥያቄውን ብትቀበይና ሽማግሌዎቹ ቢመጡ ከቤተሰቦቹ ጋር ቢያስተዋውቅሽ የተሻለ ነው ብዬ ነው የማስበው። ናቲ ደግሞ ሁለት ሰው አትሁን። በቃ አንዴ ሌላ አንዴ ሌላ። እኔ እስስት የሆነ ሰው ደስ አይለኝም። አንድ ሳምንት ሌላ ሰው ሆኖ ፍቅር አዋቂ ፍቅር ሰጪ በቃ እስከ ጥግ ድረስ፣ አንድ ሳምንት ደግሞ በጣም መጥፎ ንግግር መጥፎ ቃላት እያወጣ እንደዚህ አይነት ሰው በህይወት ይጣላሉ። በቃ እግዚአብሔርን እንኳን ለምትወዱት ሰው እንኳን ለምታፈቅሩት ሰው ይቅርና ማለት ነው ለምትጠሉት ሰው ራሱ ስትጣሉ አስቀያሚ ቃላት ትናገሩ። ነግራችኋለሁ። ምላስ ስለት የላትም፣ ቢላዋ አይደለችም፣ ወይ ደግሞ የሆነ ነገር የላትም። እንደምታዩት በቃ ቆዳ ነች ወይ ደግሞ ለስላሳ ነች። ግን ከአንደበታችን የምታወጣት የምትተፋት ቃል አጥንት ድረስ ይሰብራልና ለዛ ንግግር መቆጠብ መቻል አለብን። ተረጋግተን ለሚያልፍ ቀን የማያልፍ ቃል አትናገር የሚባለው ለዚህ ነው። አሁን ሄሉን በብዙ መንገድ ሴት ልጅ ናት መሸወድ ይችል ነበር። በቃ እንደዚህ ነው እንደዛ ነው ምናምን ብሎ ማሳመን ይችል ነበር። ያ ነገር ያ ሁኔታ በዛች ታይም ላይ ሁኔታው እስኪያልፍ ድረስ ተረጋግቶ የሚያረጋጋ ቃል ተናግሯት ቢሆን በዚህ ልክ አትጨክንበትም ነበር። በዚህ ልክ ሙሉ በሙሉ ለሱ ያላት እምነት እንዲጠፋ አያደርግም ነበር። በዚህ ልክ የተማመነችበት፣ በዚህ ልክ የወደደችው ሰው በቃ እንዲቀየር በባንድ አትቀየርም ነበር። አብዝታ ስለምትወድ ነው። እና ተረጋጋ። አንተም እንዲመጮህም በዚህ ልክ ያዙ ይልቀቁኝ ማለትም ወይ ደግሞ ያልሆነ ውሳኔም ተቻኩለ እንዳትወስን ስለምታፈቅር ነው። ባታፈቅር ኖሮማ እያስመሰለች መኖር ትችል ነበር። ትወድሃለች፣ ታፈቅርሃለች። ሌላ ሰው ጋር ተቃቅፈ ስታየ አልፈለገችም። ሌላ ሴት ጋር ፍራሽ ጥለ ፎጣ ለብሰ ቁጭ ብላ ስታየ በቃ ምን ይሰማታል? አልፈለግሽም ሽማግሌም የተባለው ውሸት ነው ምናምን ስትላት በቃ ተስፋዋን ሁሉ ስታጨልምባት ቀላል አይደለም። ስለዚህ ተረጋጋ፣ በቃ በማስተዋል ተራመድ ነው ምለው። የነበረን ቆይታ ይሄንን ይመስላል። የእናንተን ሀሳብ አስተያየትም ጨምሩበት። ሄሉ ዝም ብላ መቀበል አለባት ወይስ ደግሞ ከራሷ ጋር ማውራት አለባት ብላችሁ ታስባላችሁ? ናቲስ ከዚህ በኋላ ምን አይነት ውሳኔ ነው መወሰን ያለበት? በቃ ትቷት ይሄድ ወደሚመጣበት ሀገር ወይስ ደግሞ ተረጋግቶ የግዴታ ዋጋ ከፍሎ ይቅርታውን እንድትቀበል ከዛ ሽማግሌዎቹን እንድትቀበል ማድረግ አለበት ትላላችሁ? ሀሳብ አስተያየታችሁን አስቀምጡ። ይህንን ይመስላል። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።